ባለ ሀብታም የሚባል ሰውዬ ኤክስፔክት ያደረኩት ከስኮዝሚ እናንተ ጉድ እኮ ነው እናቴ። አየ 40 ግራም ወርቅ ንቀት ነው ምናምን አላችሁ። ተው እንጂ እናቴ ተው እንጂ። እናንተ አሁን 10 ግራም ትገዛላችሁ። እኔ እኮ ሰው እናንተ ማስተር እየዲያብ ግን እኔ በወንዶቹ ብቻ በነ ዮኒ ማኛ በነ ማን ነው በነ መንሱር ምናምን ብቻ መስሎኝ ነበር። ለካ በሴት የሚቀናሉ እንዴ? ምን ነው ኪንግ እሱ እድሜው ሙሉ አንዲ ነገር አልሰሩም። ጫማና ሰንሰለት ትላልቅ እየሰንሰለት እጃቸው ላይ አንገታቸው ላይ አስረው ጫማ ደርድረው ብቻ ሲጎረሩ ነው እንጂ የማቃቸው ያንዲ ነገር መልካም ሲሰሩ አይቻላል። ያደለው እናንተ ያደለው እንደዚህ አላህ ከሰጠው ላይ ይሰጣል። አዎ የልጅ ልጆቹ ዘሮቹ የሚኮሩበት መልካም ስራ አሻራ ጥሎ ያልፋል። ያላደለው ደግሞ ሀብታም በሰጠው ሲንጨረጨር ሲያማ ኖሮ ያው ወደ ጌታው መሄዱ አይቀርም። አንድ ቀን ይሄዳል። አጀባጀብ አለመታደል እኮ ነው እናንተ። አሁን ማስተር ይውዲያም ማለት ነው። ገንዘብ ግን አሁን ቦርጭ ነው ያሳደግክበት ተራራ የሚያክል ቦርጭ ምን ሰራህበት? ብትረዲያ እንደዚህ የተቸገረን ወይ ያልተቸገረም የተቸገረን ብትረዲያ መልካም ነገር ይጻፍልሃል። አዎ እንደዚህ ንቀት ነው ያሉት ነገር በጣም ነው የተመቸኝ። እናንተ ተው እንጂ አሁን ሰው እኮ ለልድዮቱ ትንሽዬ ሰንሰለት ቀጭን እየሰንሰለት ወይ ትንሽዬ ጆሮ ጌጥ እኮ ነው ስጦታ የሚሰጠው። እናንተ 40 ግራም ቁጥሩን አታውቁትም ይሆን? አታውቁትም መሰለኝ እናቴ። እንደው አመባችሁ እንደው እኮ ካንጀቱ እኮ ነው የምትኖረው። አፓርታማ ነው 1000 ምናምን ዶላር ነው የምትከፍለው። የምንነዳው መኪና $6000 ነው የሚገዛው አለ እኮ እንደው ምን ነው እናቴ። አሁን አንተ ለሚስት 1 ግራም 10 ግራም ገዝተህ ጊዜ ሰርፕራይዝ አታረግ ወሬኛ ሁላ። አጀብ እናላችኋለሁ ባይጎች። የቤት ተወርቀ ጉድ ያፈላ እናንተ ጉድ ያፈላው ሴቱንም ወንዱንም እያንጫጫው ነው። አረ ይመችሽ እናቴ። እናንተ ደግሞ እንትን ማን ነው ጋሽ ወርቁ ማለት ነው ቤት ሊጠብሷት ነው አሉ። እናንተ እንዲህ የሚንከባከቧት አዎ ሊጠብሷት ነው አሉ። እናቴ የተጋቡለትማ የሚታነቅም አይጠፋ። በዚህ አይነት ያው መጋባታቸው የማይቀርም ቤሎ ለብሰው ሱፍ ለብሰው ባህር ዳር ነው የሚጋቡት ብለዋል ሰርጋቸው። የዛን ቀንማ የሚታነቅም አይጠፋ። የሚመቻችሁ እናቴ ሂድበት የታባቱ። እኔ ግን ማለት ነው ዘንድሮ የብዙ ሰው ልደት ተከብሯል። ዱባይም ሳውዲ ማን ነው አሜሪካም አንቻኛኝ በይ ዚስ ፎር ዩ ማማይ ዚስ ፎር ዩ ዚስ ኖት ፎር ፎር እና እኔ በጣም አንዲ ነገር ገርሞኛል ጋር ዘንድሮ ብዙ ሰው ልደት ተከብሯል። ዱባይ ራሱ እነ ጉቺ እነ ዲቦራ እነ ሳራ አልሀበሻ እናቴ የተወለዱበትን ወራት እንኳን የማያስታውሱትላ ዘንድሮ ልደት አክባሪ ሆኗል ሰው። እና ለምንድን ነው እኔ አሁን ነጮች ምናምን እንደዚህ ልደታቸውን ሰራይ ብለት አድርገው ሲያከብሩ በሻማ ቁጥር ይጻፋል። የእድሜያቸው ቁጥር ኬኩ ላይ ይሰካል። የአበሾቹ ላይ ቁጥሩ የለም። ምሳ ምንድነው ነገሩ? የአበሾች የልደት ኬክ ቁጥር አይጻፍበትም። ምንድነው እናንተ እድሜያችሁን እንደዚህ ማታሳዩ? ልደት የሚከበረው ታዲያ ትርጉሙ ምንድነው? ቁጥሩ እዛ ላይ ተሰክቶ ሻማው ጋር ካልበራ ምንድነው ትርጉሙ? ጋይዝን ያልገባኝም። ለምንድነው የማያሳዩት? አንድ እንኳን ቁጥሯን ያሳየች እድሜዋን የለችም። እሱ ብቻ ነው እኔ የገረመኝ። እና ለማንኛውም እላችኋለሁኝ ጋሽ ወርቁ አይተነው ይመችሁት እናንተ። እነዚህ ጎጃሚዎች ደግ ናቸው ወላሂ። ያ ማን ነው ራሱ ማን ነው ስሙ የወልዴ ጊዮርጊስ ራሱ እኮ ምስኪን ነው። መስጠት የማይሰለችው ወላሂ። ለስንት ሰው ነው የሰጠው እሱ ራሱ። ጋሽ ወርቁም ይኸው እየሰጡ ነው እናቴ። አላህ ይስጣችሁ። ኧረ ለእናንተስ አላህ ይስጣችሁ እናቴ። ሺህ ዓመት ንገሱ። አዎ ሀብቱንም ሁሉንም ጨማምሮ ይስጣችሁ ስልጣኑንም ጭምራው እናቴ። እና እኔ የምላችኋለሁኝ ጋሽ ወርቁ ነውን። እስኪ ጋሽ ወርቁ እስኪ መልእክት አድርሱልኝ። ይችን መልእክት ጋሽ ወርቁዬ እኔ አሁን ጃንዋሪ 25 ጌም አለችኝ እና እንዲሁ መተው እስቲ አንበሳ ወረዱልኝ። አዎ
እኔ ለሰርጉ ቤታዮን ታገባው በኋላ ሸቃላ ሆነዋለሁ። ቤቱ እግራችሁን ማሳጅ ማረግ ማጠብ ሆናችኋለሁኝ። መተው አንድ አንበሳ ወርዱልኝ በሉልኝ እስኪ ልጆች። እዛ እንዲያሮጊት አለች አድሮስ መግዣ ቡና መግዣ የቸገራት አንድ አንበሳ ወርዱላት ብላችሁ እስኪ ንገሯቸው። እናንተ መተው እንዲያወርዱልኝ ሁላችሁም እንዲያቀሩ ጃንዋሪ 25 መጣችሁ ታብታብ ኮፒ ሊንክ እንዲታረጉ ያለቻችሁን አበባም ጎመንም ቃሪያም ምንም ሽንኩርትም ጣልጣል እንዲታረጉብኝ ልጆች እናላችኋለሁኝ። እንደዛ ነው። እኔም ጠፍቻለሁ ከቲክቶክ ማን ነው ከዩቲዩብ እመጣለሁ። እስኪ ሰሞኑን ብቅ በይ አንቺ ልጅ አትክለፍለፊ። እመጣለሁ እስኪ እኔማ በጣም ያሳቆኝ ንቀት ነው ያሉት ነገር በጣም ያሳቀኝ። ወይ በከራ ንቀት ነው አሉ እኮ አፋቸውን ሞልተው። እናንተ ምን ጉድ ነው እንዴ? ሰው ቢያንስ እንኳን እንዲሁ በማይነቃ መልኩ አይናገርም እንዴ ቅናቱን? እናንተ በዚህ ግላጭ በሆነ ንቀት ነው። 40 ግራም እንዴት ይሰጣታል? እናንተ አሁን 1 ግራም ወርቅ የማሰጡ ሰዎች አሁን እንዴት ቦርጭና ከርሽ ብቻ እያጠራቀማችሁ በብራችሁ እነሱ እኮ እንደዛ 40 ግራም ማለት እኮ ቀላል አስበው ራሱ ይሄን የማደርጋችሁ እኮ ትልቅ ነገር ነው ጋይስ። ብዛቱ ምኑን ትታችሁ ወይማማይ እናላችኋለሁኝ። እናቴ እንደዚህ ለልደታችሁ 40 ግራም ወርቅ እየገዛ የሚሰጥ መልካም ሰው አላህ ይስጣችሁ። እናቴ አላህ ይስጣችሁ፣ አላህ ይስጠን። እኛ እንኳን እድሜያችንን ማናቀው ልደት ምናምን ሳናከብር አርጅተናል። እናንተ የዛሬ ልጆች አክብሩ። እናቴ ወርቅ የሚገዛላችሁ ደግሞ አንዳንድ ሰዎች እንዴት ወርቁ አይተነው ለቤታ ወርቅ ገዝተው ክብራቸውን ዝቅ ያደርጋሉ ምናምን። ክብራቸው ወረደ ወጣ ተቃና የምትሉት ሰዎች ደግሞ ማለት ነው። እኔ የምላችሁ እሳቸው ብሩ የራሳቸው ክብሬን ዝቅ ያደርግብኛል፣ ክብሬን ይነካል አላሉ። እናንተ ምን ቤት ናችሁ? ምን ሆናችሁ ነው እናንተ? እሳቸው ለሰጡ እናንተ የምትጨሱት? እና ለማንኛውም ቤታዮም እንትኑን ወርቁን ለመለሰች አሉ ጋይስ። አንዴ ሲነሱበት፣ እኔ ግን መመለሷ ደስ አላለኝም። እሷ ወርቁ ስጦታዋ ነው ማስታወሻዋ ነው ወስዳ፣ እሷ ደግሞ በሌላ ከራሷ ብትረዳ ጥሩ ነበረ። ለተሸገሩ ለተፈናቃይ ነው ምናምን ይሰጥልኝ ብላ አልወስድም ሽጣችሁ ለተቸገረ ስጦት ብላለች አሉ። ግን እኔ ይሄን እንኳን ደስ አላለኝም። ወርቋን መውሰድ ነበረባት። ይሄ ሁሉ ሰው እንዲህ ተንጫይቶ እኛም ፈርታ መለሰች ነው የሚሏት። አሁን ደግሞ ብትመልስ ደግሞ ወይ ውሸቱን ነው አልገዛላትም ይላሉ። እንትን ብትልም ደግሞ ሌላ የሚያመጡት አያጡም የቲክቶክ መንደር ሰው። ስለዚህ ዝም ብላ ወርቋን ወስዳ ራሷ በራሷ ተራሷ ብትረዳ ጥሩ ነበረ። አልሙሄም ወርቁም ተመልሷል። እንግዲህ በረድ ይበሉ ወላችኋለሁ ጋይዞችዬ። አዎ እናቴ አጀንዳ እናቴ ቢዚ የሆናችሁ ሰዎች በቃ አሁን በርዷል፣ ተረስቷል። ከዚህ በኋላ ሌላ አጀንዳ ደግሞ ፈልጉልን። አዎ እኔማ እያመለጠኝ አጀንዳው አልኳችሁ። ተስር ሳልፈተፍት እያመለጠኝ ነው። እስኪ አንዴ እንዲሁ ፍትፈታ ሲኖር በዚህ ፈትፍች ማማ ይሄ አዲስ ነው፣ በዚህ ፈትፍቱ ቡና ፍሉና ምናምን ብላችሁ ሸር አድርጉልኝ። አንዴ አጀንዳ ሲኖር ልጆች እኔ እኮ በቃ ቢዚ ሆንኩኝ። እንዲያው ምንም አልሞላልኝ ያሮጌት ነገር ተመኝታዬም እስከምነሳ ያው ቀኑ ጊዜው ይሄዳል ታውቃላችሁ መቼም። እና በቃ ላይክ አድርጉ፣ ቻናሌን ሰብስክራይብ አድርጉ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ